ሰበር መረጃ። የአልቡርሃንና የኢሳያስ ድንገተኛ ስብሰባ አዲስ አበባን አስደነገጠ። በደጋዳሞትና በወሎ ያለውን እውነታም እነግራችኋለን። በአፍሪካ ቀንድ አዲስ የፖለቲካና የጦርነት ካርታ እየተቀረጸ ነው። የሱዳኑ መሪ ጄኔራል አልቡርሃን ወደ አስመራ አቅንተው ከፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉት ምስጢራዊና አስቸኳይ ስብሰባ በአዲስ አበባ ስልጣን ላይ ምን አይነት ስጋት ደቅኗል? በሌላ በኩል በአማራ ክልል በደጋዳሞትና በወሎ ግንባሮች የፋኖ ስምሪትና የመንግስት መከላከያ ውጊያ ወዴት እያመራ ነው? የብልጽግና መንግስት የማይወጣው ማጥ ውስጥ ገብቷል የተባለው እውነት ነው? ሙሉ መረጃውን በቪዲዮ ይከታተሉ። የአፍሪካ ቀንድ የፖለቲካና የጦርነት ትኩሳት ከመቼውም ጊዜ በላይ አይሏል። በአዲስ አበባ፣ አስመራ፣ በካርቱምና በጎንደር ወሎ ተራሮች ላይ የሚሰሙት ድምጾች አንድ ትልቅ ታሪክ እየተሰራ መሆኑን ያመለክታሉ። ዛሬ የምናያቸው ሁነቶች የኢትዮጵያን የፖለቲካ ምህዳር ሙሉ በሙሉ ሊቀይር የሚችል ምልክቶችን እያሳዩ ነው። የሱዳኑ ጄኔራል አብደል ፈታህ አልቡርሃን ድንገት ወደ አስመራ ማቅናታቸውና ከአንጋፋው መሪ ኢሳያስ አፈወርቂ ጋር መገናኘታቸው በአዲስ አበባ የኦፊሳላዊ መንግስት ሰገነት ላይ ትልቅ ድንጋጤ ደወል መምታቱ ይነገራል። ይህ ጉዞ ተራ የዲፕሎማሲ ግንኙነት ነው ወይስ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ የተደቀነ የ11ኛው ሰዓት ጥምረት? የአስመራው ምስጢራዊ ስብሰባና የአዲስ አበባ ስጋት፣ የኃይል አሰላለፍ ወዴት እያመራ ነው? የቀጠናው የፖለቲካ ተንታኞች እንደሚሉት የአልቡርሃንና የኢሳያስ መገናኘት እንዲሁ አጋጣሚ የመጣ አይደለም። ሱዳንና ኤርትራ በጋራ ጥቅማቸውና አሁን ባለው የኢትዮጵያ ወቅታዊ አቋም ላይ ያላቸውን ጥርጣሬ ወደ አንድ መስመር አጥተዋቸዋል። ብዙዎችን ጥምረት የጽኑ ህብረት ዋና የጀርባ አጥንት አድርገው ይረዱታል። ይህ ህብረት ደግሞ በቀጥታም ይሁን በተዘዋዋሪ መንገድ የአብይ አህመድ መንግስት ከበባ ውስጥ የሚከትና የዲፕሎማሲውንም ሆነ በስትራቴጂው ረገድ ትልቅ ኪሳራ የሚያስከትል ነው ተብሏል። አንዳንዶች እንደሚሉት ይህ ስብስብ አዲስ የጦርነት ምዕራፍ ለመጀመር የመጨረሻውና የ11ኛው ሰዓት ዋዜማ መሆናቸውን ያመለክታሉ ሲሉ ይሞግታሉ። የጦር ግንባር ውሎ ደጋዳሞትና ወሎ። በግንባሩ የቀጠለው ፍልሚያ ከቀጠናው ዲፕሎማሲያዊ ሽኩቻ ባሻገር በሀገር ውስጥ ያለው የጦርነት ነበልባል ይበልጥ እየጋለ መጥቷል። በደጋዳሞት ዛሬም ቢሆን ብርቱና አይቀሬ ውጊያዎች መቀጠላቸው ተሰምቷል። የፋኖ ስልቶችና የመንግስት ጦርነት ግጭት አካባቢውን እያናወጠው ይገኛል። በወሎ ግንባር የፋኖ ኃይሎች ከፍተኛ ግስጋሴና ድል እያደረጉ መሆኑን፣ የመንግስትን የጦር መዋቅር እየበታተኑ እንደሚገኝ ከየቦታው የሚወጡ መረጃዎች ያመለክታሉ። እነዚህ ተደራራቢ ወታደራዊ ጫናዎች የመንግስትን የሰው ኃይልና የነዋይ አቅም በእጅጉ እያዳከሙት እንደሆነ የዓይን እማኞች የጦር ሜዳ ዘገባዎች ይጠቁማሉ። መንግስት ሊወድቅ ነው የሚሉ ጥያቄዎች ተበራክተዋል። ዘንድሮ ብልጽግና መንግስት ከው ሳይሆን በራሱ በመንግስት አባሎች ላይም በከፍተኛ ባለስልጣኖች በከፍተኛ ሌቭል ላይ ያሉ ሳይቀሩ ስጋታቸውን ያደረጃ አይሏል። በመከላከያ ውስጥ ያሉት ጄኔራሎችም ይህንኑ ያስተጋባሉ። እንግዲህ የተከበራችሁ ተመልካቾቻችን የአልቡርሃንና ኢሳያስ ህብረት የመንግስትን ውድቀት ያፋጥነዋል ብላችሁ ታምናላችሁ? በደጋዳሞትና በወሎ እየተደረገ ስላለው ውጊያስ የእናንተ መረጃ ምን ይላል? ሐሳባችሁን በኮሜንት መስጫ ላይ አጋሩ። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩልን። ስለ ኢትዮጵያ ዝም አንልም። በድጋሜ